እግዚአብሔር ደግሞ በልጅ ልጁ ተወልዶ እኛን እንደሚያድነን ቃል ገብቶልን ነበርና እሱ ራሱ ማስረጃ የት ጋ ነው ቃል የገባው? የት ጋ ነው ቃል የገባው? ከልጅ ልጅ ተወልጄ አድናቸዋለሁ ብሎ ቃል የገባው የት ጋ ነው? እሺ ያኔ በአዳምና በሔዋን የጠፋውን እምነት የቱ ጋ ነው? የቱ ጋ ነው ቃል ጋር የገባው? የቱ ጋ? እሺ ኦኬ ቆይ አንዴ ፈልጊ እችን ተረት በቃ ፈልጓት። ከልጅ ልጅ ተወልጄ አድናለሁ ብሎታል። የለም ከየትም አድንም አላለም። ባይሆን ኢየሱስ ክርስቶስ ምን አለ? ወይ እዜኒ ከም ዘይቤ እግዚአብሔር ዘፈጠረኒ በውስጥ ከርሰ እሙዬ ባሪያ እሆን ዘንድ እኩኖ ገብሮ ከመስተጋብል ያዕቆብንም አንድ አደርግ ዘንድ ባሪያ እሆን ዘንድ ወዝርወተ እስራኤል ከመትመጥዩም እስራኤልን ደግሞ ወደ አንድ ሰበስብ ዘንድ አምላኬ በማህፀን ፈጠረኝ ነው የሚለው። አምላኬ በማህፀን ፈጠረኝ ዘፈጠረኒ በውስጥ ከርሰውም እያለ ኦኬ። የሆነ ልጅ የምትገባ ነበረች፣ ታስገባልኛለህ? መዲና ቆይ ይሄን ታመጫለሽ መጀመሪያ አለ ኢሳያስ ምዕራፍ 49 ከቁጥር 5 ላይ ወይ እዝኒ ከም ዘይቤ እግዚአብሔር ዘፈጠረኒ በውስጥ ከርሰውም አምላኬ በማህፀን ፈጠረኝ እኩኖ ገብሮ ባሪያ ሆን ዘንድ ከመስተጋብል ያዕቆብንም አንድ አደርግ ዘንድ ሀቤሁ ወለ እስራኤልን ወደ አንድ ሰበስብ ዘንድ ባሪያ አድርጎ ከማህፀን አምላኬ ፈጠረኝ አለ ኢየሱስ ክርስቶስ ፍጡር። ስለዚህ ኢየሱስ ክርስቶስ ፍጡር ነው እንጂ አምላክ አይደለም ነው የምትሉት? አለ እኮ አምላክ የፈጠረኝ አለ። አምላክ የፈጠረውን ፍጡር እናምልክ? አምላክ የፈጠረው ፍጡር እንዴት እናምልክ? መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ፈጠረን እግዚእ መቅድመ ተግባሩ ይላል። ከቀድሞ ስራ አስቀድሞ አምላክ የፈጠረኝ አለ። አምላክ የፈጠረኝ የሚልን ፍጡር እንዴት እናመልካለን? እንዴት? ሲጀመር ፈጣሪ ይፈጥራል እንጂ አይመለክም፣ አይፈጠርም። የተፈጠረ ፈጣሪ አይሆንም። ፍጡር ነው። ፍጡር ነው። ከማህፀን የወጣ ፍጡር ነው። አስቢው እስኪ አምላክ ከሰማይ ወርዶ ጣውላ አናጢ ሆነ ብላችሁ ስታወሩ፣ ጣውላ አናጢ አምላክ ከሰማይ ወርዶ እንጨት ሊፈልጥ። ኢየሱስ ክርስቶስ እንጨት ጠራቢ ነበር። አምላክ ከሰማይ ወርዶ እንጨት ጠረበ ስትሉ አታፍሩ? እንጨት ጠረበ አምላክ፣ ከማህፀን ወጣ፣ ተወለደ። አምላክን የሚያክል ሰማይና ምድርን የፈጠረ ይህን ሁሉ ተአምር ያደረገ አምላክ ሽንት በሚወጣበት ማህፀን ተፈጠረ ማለት ምን የሚሉት ንቀት ነው? እንዴት ብትንቁት ነው አምላክ? ንቀን አይደለም። እንዴት ናቃችሁት? ንቀት ነው። እኛን ሊያድነን እኛን መስሎ እንትን ማለት ስለነበረበት እኛን ሊያድነን ነው። እሱ ራሱ እግዚአብሔር በሰውኛ መልክ አንቺ ምን ኃጢአት አለብሽ? አንቺ ኃጢአት አለብሽ? ምን አደረግሽ አንቺን የሚያድንሽ? በአዳምና በሔዋን የጠፋውን በሰውና በእግዚአብሔር መካከል አዳምና ሔዋን እኮ ያጠፉት አንድ ነገር ላስረዳሽ። ነፃ ፍቃድ የሚባለው አንድ ሰው አንድ ነገር ፈጣሪ አድርጊና አታድርጊ ሲልሽ ያንን ነገር ለማድረግ ውሱን አቅም ሰጥቶሻል፣ ላለማድረግም ውሱን አቅም ሰጥቶሻል። አይደለ? አሁን ለምሳሌ አንቺ አትስረቂ ስትባይ ለመስረቅም ውሱን አቅም ሰጥቶሻል፣ ላለመስረቅም ምርጫውን ሰጥቶሻል አምላክ አይደል? አምላክ አዳምና ሔዋንን እችን ቅጠል አትብሉ ሲላቸው ምርጫ ሰጣቸው አይደል? ላለመብላትም ለመብላትም ምርጫ ሰጣቸው። እነሱ በራሳቸው ፍቃድ በራሳቸው ነፃ ፍቃድ ያንን ጥፋት አጠፉ አይደል? አይደለም? አንቺ ምስኪኗ ምን አገባሽና ነው እነሱ በራሳቸው ምርጫ ባጠፉት ጥፋት አንቺ አምላክ ሞተልሽ የምትባዩ? የት ነበርሽ? ምን አደረግሽ? እዛን ጊዜ ነበርሽ አንቺ? ሔዋን እኮ አዳም እኮ ራሳቸው ፈቅደው አምላክ በሰጣቸው የነፃ ፍቃድ አቅም ውስንነት ራሳቸው ናቸው ዕፀ በለሱን በራሳቸው ምርጫ ነው ያደረጉት። አንቺ ምን አጠፋሽና ነው አምላክ ከሰማይ ወርዶ ለአንቺ የሚሞትልሽ?
በእነሱ ነው እኛ ምንትን ያን ነው እኛ ያን ጊዜ አልነበርንም። አዳምና ሔዋን ነው ሪሌዛን ጊዜ ነው። ካልነበርሽ ምን አገባሽ የሚይ ይሄ እኮ ስኳር በሽታ ወይ ደግሞ ብር ወይ ሀብት እኮ አይደለም ከልጅ ልጅ የሚወረሰው። እንዴት ኃጢአት ይወረሳል? አንቺ አሁን ምንም ባላጠፋሽው ነገር እኮ አባትሽ ይሄን ነገር ስለሰረቀ አንቺም ሌባ ነሽ። ኦኬ ገባኝ። ግን ደግሞ ያን ጊዜ እሺ አዳምና ሔዋን ያን እንትን ፍሬዋን ከመብላታቸው በፊት እሺ በዚህ ዓለም ላይ ኃጢአት ነበረ ወይስ አልነበረም? አልነበረም። የምን ኃጢአት እኮ በእነሱ አይደል ኃጢአቱ የመጣው? እነሱ እኮ ያንን ኃጢአት የፈጸሙት። ቆይ አንዴ ልንገርሽ። አሁን ለምሳሌ አንቺ ልጅ አለሽ እንበል፣ 2 ልጆች አሉሽ። እነዛን 2 ልጆች ይሄንን ነገር አታድርጉ አልሻቸው አይደለ? የሆነ 3ኛ ህፃን ልጅ ደግሞ አለ እዛ አጠገባቸው። እነዛ 2 ህፃን ልጆች ባጠፉት ነገር አታድርጊ ያልሻቸውን ነገር ስላደረጉ እነሱን ነው የምትቀጨው ወይስ ሁሉንም ጠቅለሽ ነው አንድ ላይ የምትቀጨው? አልገባኝም። አሁን ለምሳሌ ልንገርሽ፣ አንቺ 2 ልጆች ወልደሻል እንበል። 2ቱ ልጆችሽ ጥፋት አጠፉ። አታድርጉ፣ ይሄን ነገር ልክ አይደለም እንዳትሰሩ አልሻቸውና ያንን ነገር ሰሩና ጥፋት አጠፉ። እነዛ 2 ልጆች ጥፋት አጠፉ፣ ጥፋታቸውን ቀጣሻቸው አይደል? 3ኛ ከ1 ዓመት በኋላ ለወለድሽው ህፃን ልጅ ወንድሞችህ የዛሬ 4 ዓመት ጥፋት ድምጽ ይሰማል? ያጀማ ድምጽ ይሰማል? አሁን ይሰማል። እሺ እነሱን ልጅ ያንን ልጅ ባላጠፋው ጥፋት ከ4 ዓመት በኋላ ከተወለደ በኋላ ወንድሞች የዛሬ 4 ዓመት ጥፋት አጥፍተው ስለነበረ ና አሁን አንተን እቀጣለሁ ትይዋለሽ? አንዲለው ምክንያቱም እሱ ጥፋቱ ሲፈጸም አልነበረም አይደል? አዎ ምንም አያገባው። አንቺ ያንን ነገር ብታደርጊ አንቺ ትክክለኛ ውሳኔ ነው የወሰንሽው ወይስ ስሁት ነው ውሳኔሽ? ትክክል አይደለም ስህተት ነው ብዬ ነው ማማ። ትክክል አይደለም። አዎ በቃ አዳምና ሔዋን በራሳቸው ምርጫ ባጠፉት ጥፋት አንቺ ምን አገባሽና ነው ኃጢአት አለብሽ ተብሎ አንቺ ላይ ቀንበርና ጫናው የሚጫንብሽ? ምን አጠፋሽ አንቺ? ስለዚህ በእነሱ ኃጢአት እኛ እሺ ኃጢአት እንዴት መጣ ከየት መጣ ብትመልስልኝ ደስ ይለኛል። እንደዛ ካልሆነ ኃጢአት የሰው ልጆች የምንሰራው የራሳችን ምርጫ ነው። አምላክ የሆነ ነገር አታድርጉና አድርጉ ሲለን ያንን ነገር ለማድረግም ላለማድረግም ውስን አቅም ሰጥቶናል። ለማድረግም አቅም ሰጥቶናል፣ ላለማድረግም አቅም ሰጥቶናል። አንድን ነገር አታድርጉ ሲለን ያ ነገር እኛን ስለሚጎዳንና ክልክል ስለሆነ ነው። ያንን ነገር የምናደርገው በራሳችን ፍቃድና በራሳችን ውሳኔ ነው። ራሳችን ፍቃድ ስላለን ነው። አምላክ የሰጠን ነፃ ፍቃድ ስላለን ነው። ያንን አምላክ የሰጠን ነፃ ፍቃድ የምንሰራው ጥፋት ለሌላ ሰው አናሳልፈው። እኛ ላጠፋነው ጥፋት ራሳችን ቅጣታችን እንወስድበታለን። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር አንዲት ነፍስ የሌላን ነፍስ ሸክም አትሸከምም አለ። ለማንኛውም ስለ ዒሳ ዓለይሂ ሰላቱ ወሰላም በቁርአን ላይ ያለውን ትንሽ ነገር ልበልሽ። አላህ ሱብሓነሁ ወተዓላ በቁርአን በምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣ እነዚህ አላህ ከእርሱ የመርየም ልጅ አልመሲሕ ነው ያሉ በእርግጥ ካዷል። አላህ ሱብሓነሁ ወተዓላ ሲነግረን ምን አለ? መሲሑ ከአላህ ነው ወይ ደግሞ የመርየም ልጅ አልመሲሕ ዒሳ እነዚህ አላህ ነው ያሉ በእርግጥ ካዱ አለ። በእርግጥ ካዱ። ከዛ በኋላ ምን አለ? በሱረቱል መርየም ቁጥር 30 ላይ ቃለ ኢኒ ዓብዱላሂ፣ ኢየሱስ ክርስቶስ ራሱ ሲናገር ምን ብሎ ተናገረ? እኔ የአላህ ባሪያ ነኝ፣ መጽሐፍም ሰጥቶኛል፣ ነቢይም አድርጎኛል አለ። በተመሳሳይ በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ሲናገር ምን አለ? እኩኖ ገብሮ ዘፈጠረኒ በውስተ ከርሰ እምዬ እያለ ባሪያ እሆን ዘንድ አምላኬ በማህፀን ፈጠረኛል። ኢየሱስ ክርስቶስ ባሪያ ለመሆኑ ምንም ጥርጥር የለም። ምንም ጥርጥር የለም።
ኢየሱስ ክርስቶስ ባሪያ ነው፣ ምንም ጥርጥር የለም። አላህ ስብሐነሁ ወተዓላ በቁርአን በምዕራፍ 33 ከቁጥር 73 ላይ ሲናገር ከነቢዮችም የጠበቀ ኪዳናቸውም ከአንተም ከኑሕም ከኢብራሂምም ከሙሳም ከመርየም ልጅ ዒሳም ብሎ ኢየሱስ ክርስቶስ ነቢይ እንደሆነ ተናገረ። በተመሳሳይ ሁኔታ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ነቢይ እንደሆነ በግልጽ ቋንቋ ጥንፍፍና ጥርት አድርጎ አስቀምጦታል። ጥንፍፍ አድርጎ አስቀምጦታል። ነቢና መሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይ በሐዲስ በእኔና በነቢዩላህ ዒሳ ዐለይሂ ሰላቱ ወሰላም መካከል ምንም ነገር የለም ብለው ነቢይ እንደሆነ ተነግረዋል። ፍጡር ለመሆንም ጥርጥር የለም። ፍጡር ለመሆንም ጥርጥር የለም። አላህ ሱብሓነሁ ወተዓላ በቁርአን ሲናገር የመርየም ልጅ ዒሳ ኢየሱስ ክርስቶስ ልክ እንደ አደም ነው አለ። ልክ እንደ አደም ፍጡር ነው። ልክ እንደ አደም ፍጡር ነው። መልእክተኛ ለመሆኑም ጥርጥር የለም። አላህ ሱብሓነሁ ወተዓላ በሱረቱል ዒምራን ቁጥር 49 ላይ ወደ እስራኤልም ልጆች መልእክተኛ ያደርጓል ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ ይላል። በተመሳሳይ ሁኔታ ኢየሱስ ክርስቶስ በመጽሐፍ ቅዱስ ሲናገር ምን አለ? እኔ ከአብ ዘንድ ስልጣን ተሰጥቶኝ መጣሁ አለ። አለቀ። ስልጣን ተሰጥቶት የመጣ ፍጡር ነው። ፍጡር አይመለክም። እስልምና ለነቢዩላህ ዒሳ ዓለይሂ ሰላቱ ወሰላም ትልቅ ክብር ሰጥቶታል። ትልቅ ክብር ሰጥቶታል። በዳይ አይደለም። መጥፎም ቃል የሚናገር አይደለም። እናቱን እምቢ የሚል አይደለም። ትዕቢተኛ አይደለም። መጽሐፍ ቅዱስ ግን ኢየሱስ ክርስቶስን ሲገልጸው ምን አለ? እናንተ ደንቆሮች እያለ የሚሳደብ ኢየሱስ ክርስቶስ በ12 ዓመቱ በዓል ሊያከብር ሂዶ አይሁዳዊ ነው። የአይሁዶችን በዓል ሊያከብር ሂዶ እናቱን ጠፍቶባት ረባሽ እንደነበረ ያስቀምጠዋል። ይሄ ለነቢይነቱ የማይገባውን ክብር ለሌላ ሰው ተሰጥቷል ማለት ነው። ለዚህ ነው ቁርአን ፍሩቃን ነው ስንል ወይ ደግሞ አስተካካይ ነው። የነበሩትን እነዚህ ስህተቶች የነበሩትን የሚያርም ነው። ቁርአን ያርማል፣ ያስተካክላል። አምላክ ከሰማይ ወርዶ ከአንድ ሴት ማህፀን ያውም እጮኛ ካላት እኮ ማርያም እኮ እጮኛ አላት። የ91 ዓመት እጮኛዋ ዮሴፍ ነው። እሷ 12 ዓመቷ ነው። እጮኛ ካላት ማህፀን ተወልዶ ከዛ እየበላ እየጠጣ አንዱ ክርስቲያን እንዳለው ደግሞ ካካ እያለ እያንቀላፋ እየተኛ እንደዚህ አይነት አምላክ የለም። ይሄ የአምላክ ባህሪ አይደለም። ለአምላክ የሚሰጠው ስነ ምግባር ክብርም አይደለም። ኢየሱስ ክርስቶስ አምላክ አይደለም አይደል? መልሳችሁ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ላይ እኔ አምላክ አይደለሁም፣ አንዱ ትክክለኛው አምላክ አንድ አባት በሰማይ ያለው አብ ነው አለ። ምን እናድርገው? ምን እናድርገው? ንገረኝ እስኪ። ምን እናድርገው? እኔ አምላክ አይደለሁም አለ። ምን አለ? እውነተኛ አምላክ ብቻ ይሆን አንተን ማንን ነው እንደዚህ የሚለው? አብን ነው። የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እኔ መልእክተኛ ነኝ፣ አንተ ነህ ትክክለኛው አምላክ አለ። ኢየሱስ ክርስቶስ ይሰግድ ነበር አይደል? ይሰግድ ነበር፣ ይጸልይ ነበር። ወደ አምላኩ ለማን ነበር የሚሰግደው? ለአምላኩ፣ ለአባቱ። አምላክ ለአምላክ ይሰግዳል? ነውር አይደለም። አምላክ ለአምላክ ይሰግዳል? እኛን ሊያስተምረን ነቢያቶች አሉ አይደል እንዴ? እኩል አምላክ ለአምላክ እየሰገደ የኢየሱስ ክርስቶስ አምላክና አባት ይባረክ ይላል መጽሐፍ ቅዱስ። አባቱ አምላኩ ነው። አምላክ ለአምላክ ሰገደ፣ ጸለየ፣ ጾመ፣ ተማጸነ። ስጋው እንዳይበሰብስ አምላክ አዳነው አለ። እንዳይበሰብስ አምላክ አዳነው አለ። አምላክ አምላክን አዳነው።
ቆይ ለምሳሌ ልንገርሽ፣ ኢየሱስ ክርስቶስ አምላክ ነው ሰማም። ማሂሮ ኔትወርክ ይዞ ነበር አሁን የመጣው። አሁን ይሰማል? አይ እያስቸገረኝ ነው። እሺ ይሰማል? ይሰማል። እሺ የሚገድለው አንድ ነፍስን የሚገድለው የሚያድነውም አምላክ ነው አይደለ? አዎ። ነፍስን የሚገድለው የሚያድነውም አምላክ ነው። አዎ። ኢየሱስ ክርስቶስ ለሶስት ቀን ሙቶ ነበር አይደል? አዎ ሙቶ ነበር። ራሱን በራሱ ገደለ አይደለም? ኖ አምላክ ነው ብለሽኛል። አምላክ ብቻ የሚገድል ከሆነ ኢየሱስ ክርስቶስ ራሱን በራሱ ገደለ? አምላክን ገደለው? አባቱ ነው የገደለው። እና የገረፉት ሰዎች የገደለው አባቱ አይደለም። ኢየሱስ ክርስቶስ አምላክ ነው አይደለ? በአንቺ አስተሳሰብ የሚገድለው የሚያድነውም አንድ አምላክ ብቻ ነው አይደል? አምላክ በራሱ ገደለ? አምላክ ራሱን በራሱ ገደለ? በቃ ከእንደዚህ አይነት ውዝግብ ንጹህ ሁኑ። አንዱን አምላክ ብቻ ማምለክ እየቻላችሁ ሐይ ቀዩም የሆነውን አምላክ ማምለክ እየቻላችሁ ምን አወዛገባችሁ? አምላክን ገደለው? አምላክን ሰቀለ? አምላክን አዳነው? ራሱን አጠፋ? ምን አወዛገባችሁ? አንዱን አምላክ በብቸኝነት ማምለክ እየቻላችሁ ምን አወዛገባችሁ? ምንድነው ድንግርግር የሚያደርጋችሁ? አንድ አምላክ በብቸኝነት ማምለክ እየቻላችሁ በማንነቱም በምንነቱም ምንም ጥርጥር የሌለበትን አንዱን አምላክ ማምለክ እየቻላችሁ ምን አወዛገባችሁ? ለምሳሌ የክርስቲያኖችን አናሎጂ ልንገራችሁ፣ በደንብ ስሙኝ እሺ። በቃ የትሪኒቲ የሚባለው ሀሳብ ባጭሩ ልንገራችሁ ጠቅላላ አድርጌ፣ ከዛ በኋላ ከገባችሁ ትነግሩኛላችሁ። በደንብ አዳምጠኝ። አምላክ ሰው ፈጠረ አደለ? አምላክ ሰው ፈጠረ። የፈጠረውን ሰው ጥፋት በማጥፋቱ ረገመው አይደል? የተረገመው ሰው ከገነት ተባረረ አይደል? አምላክ የረገመውን ሰው ከራሱ እርግማን ሊያድን እጮኛ ካላት የ12 ዓመት ማርያም ተወለደ አይደል? የተወለደው አምላክ የረገማቸውን ሰዎች ሊያድን በተረገሙት ሰዎች ተሰቀለ አይደል? ከዛ በኋላ አምላክ ራሱን በራሱ ገደለ አይደል? ራሱ በራሱ ሳይሆን ሰዎች ገረፉት አባቱ። ምክንያቱም ቃሉ እንደዛ መሆን ስለነበር አምላክ ነው የሚገድለው አይደል? አምላክን ገደለው። አምላክ ነው። እሺ አምላክን ገደለው አይደል? እሺ ያው ከዛ በኋላ ኢየሱስ ክርስቶስ ሲኦል ሄደና ሁሉንም አዳንኳችሁ አለ። አዳነ በስቅለቱ አይደል? ግን አሁን አንቺ ኃጢአት ከሰራሽ ገሃነም ትገቢያለሽ አይደል? ምንድን ነው ከዚህ የምንማረው? በደንብ አድርጌ ለምብላችሁ አጠር አድርጌ። አምላክ ሰው ፈጠረ። የፈጠረውን ሰው ጥፋት በማጥፋት ረገመው። የተረገመው ሰው ከገነት ተባረረ። አምላክ የረገመውን ሰው ከራሱ እርግማን ሊያድን እጮኛ ካላት የ12 ዓመት ልጅ ተወለደ። የተወለደው አምላክ የረገማቸውን ሰዎች ሊያድን በተረገሙት ሰዎች ተሰቀለ። ከዛ ራሱን በራሱ ገደለ፣ ሲኦል ሄደ፣ ሁሉንም አዳነ። አሁንም ግን ኃጢአት ከሰሩ ጀሃነም ይገባሉ። በቃ ይሄ ነው። በቃ ኮንክሉዥኑ ይሄ ነው። ይሄ ማለሽ አለ። ከእንደዚህ አይነት ውዝግብ ንጹ፣ አንዱን አምላክ ብቻ አምልኩ። እዚህ ላይ ጥያቄ አለሽ? የለኝም፣ ግን አንድ ልጅ እንድትገባ ፈልጋለሁ። ብታስገቡልኝ ደስ ይለኛል። እሺ መግባት ትችላለች። ካለች አስገቧት። ለምንድን ነው ሙስሊም ማትሆኚው አንቺ?
እኔ ሙስሊምም ክርስቲያንም መሀል ላይ ያለውን ልዩነት ለይቼ ማወቅ ፈልጋለሁ። ሰሞኑን አሁንም አስገባት ያልኳት ልጅ ነበረች። እነዚህ አይነት ንጽጽር ቪዲዮዎች ምናምን እየላከች የተከታተልኩ ነበር እና የበለጠ ማወቅ ስለምፈልግ ነው። ሁለቱም እንትን በቃ የትኛው ሃይማኖት ልክ ነው የትኛው ሃይማኖት ልክ አይደለም ብለዋል። እሺ ጥያቄ ካለሽ መጠየቅ ትችላለሽ። ሌላ ጥያቄ አለሽ? እስልምና ላይ ማወቅ የምትፈልጊ ምንም አይነት ጥያቄ እስልምና ላይ ካለሽ መጠየቅ ትችላለሽ። ጠይቅ። እሺ እስልምና ምን አይነት ሃይማኖት ነው? ለምሳሌ እንዴት ነው በቃ እንትን ምንድነው? አልሰማሁሽ። እስልምና ምን አይነት ሃይማኖት ነው? እናንተ እሺ ይሄ ነብያት ምናምን ለነሱ እንትን አትሉም አትሰግዱላችሁም ወይስ? ማለቴ አውቃለሁ ግን ማወቅ ስላለብኝ ነው የበለጠ። አሁን እኛ እንደምንዘምረው ለነብያት እንትን ይባላል መንዙማ ምናምን ይወጣላችኋል አይደል? ያ ትክክል አይደለም፣ ስህተት ነው። እንዴት? አዎ ክብርም ምስጋናም ስግደትም ውዳሴ የሚገባው ለአንድ አምላክ ብቻ ነው። በእስልምና ለማንም ፍጡር ስግደትም ልመናም ተማጽኖም አይደረግም። እስልምናን ለየት የሚያደርገው አንዱን አምላክ ብቻ በብቸኝነት ማምለክም ማመስገንም ስለሆነ ብቻ ነው። ገባሽ? ነቢያቶች የተከበሩ ናቸው። በእነሱ መሀል ምንም አይነት ልዩነት አናደርግም። ነቢያቶችን ሳናበላልጥ እንወዳለን፣ እናከብራቸዋለን። ከዛ በዘለለ ግን በነቢያቶች የሚወጣ መንዙማ፣ አንዱን ነቢይ የሚወደስ ውዳሴ፣ አንዱን ነቢይ አድነኝ እንደዚህ እየተባለ የሚደረግ ነገር የለም በእስልምና። ያ ነገር ክልክል። ግን መንዙማዎች ይወጣሉ አይደል? ለነቢያት ስህተት ነው። ተረዳሽን? ያ ነገር ስህተት ነው። ትንሽ የተወሰነ ለመጨመር ያህል ግን ኤም ይሰማሻል? ይኸውልሽ መሀል ላይ ነኛው ምናምን እንደማለትሽ መጠን እንደማየት ይኸውልሽ በጣም እዚህ ዓለም ላይ ስትኖሪ ማለት ነው። አሁን ይሄ ሂንዱይዝም ጋር ስቴጅም የሆነ ላም ሰቅለው ሲያመልኩ ልታያቸው ትያቀርሽ ስጠይቃቸው የሆነ ማብራሪያ ይሰጡሻል። የሆነ ብዙ ቦታ ብትሄጂ ሁሉም የሆነ ዛፍ ላይ የሆነ ነገር የሚያደርገውም ዛፍን የሚያመልከውም ድንጋይ የሚያመልከውም እሳት የሚያመልከውም ሁሉም የራሱ እንትን አለው። መጀመሪያ አንቺ አእምሮ አምላክ ለአንቺ ለብቻሽ እንድታመዛዝኝ አእምሮ የሰጠሽ ነገሮችን እንትን እንድትይ ነው። ነገሮችን አብራርተሽ እንድትመለከቻቸው ነው። ይሄ በጣም የመጀመሪያው አስፈላጊ ዌፐን ትልቁ መሳሪያ የሰው ልጅ አእምሮ ነው። በዚህ የመጀመሪያው ነገር ስለ እስልምና አምላካችን አላህ በምዕራፍ 39 ቁጥር 62 ላይ አላሁ ኻሊቁ ኩሊ ሸይ ይላል። አላህ የነገር ሁሉ ፈጣሪ ነው። አምላክ የነገር ሁሉ ፈጣሪ ሲሆን ምንድነው የነገር ሁሉ ፈጣሪ ሲባል አምላክ ይሄ ብቻውን ነው የሚፈጥረው፣ አይወላለድም። አሁን ይሄ ሰዋዊ አንድ ሃይማኖት ሰዋዊ ነው። ሰው የፈጠረው ሃይማኖት ሲሆን ምን እንሰለሽ የሚፈጠረው ሰው የፈጠረው ሃይማኖት ሲሆን ይሄ ልክ ቀበሌ ላይ የለመዱትን ነገር ምድር ላይ የለመዱትን ነገር አምላክ ላይ ለማስገባት የሚሞክሩት። አምላክ አይወላለድም። እሺ ለምንድን ነው የሚዋለደው? የሚሞት ሰው ነው ዘሩን ለመተካት ይዋለዳል። ምክንያቱም የሚያግዘው ሰው ስለሚያስፈልገው ማለት ነው። ብቻውን ከሆነ የሚከብደው አካል የመሸምገል የመክበድ ነገር ሲመጣ የሚያግዘው አካል ያስፈልገዋል። 2 3 4 5 ሲሆን ይጠነክራል። ይሄ ሰዋዊ አስተሳሰብ ነው። ይሄኛውን ነገር ወደ አምላክ አምጥቶ ያስገባ የትኛውም ሃይማኖት የተሳሳተ ሃይማኖት ነው። ሂንዱይዝም ጋር ብትሄጂም ሌሎችም ኤርሊ አንሸንት ላይ ድሮ የነበሩትም አካላት 3 አድርጉ ማመን የተለመደ ነው። ክርስትና አይደለም ያስጀምረው። ድሮ ብዙ አካላትም እንደዛ 3 ያደርጋሉ። ባለ 3 አድርጎ ከ3 በላይ ሁላ ያመልኩዋሉ። እና እንደዚህ አይነት ነገር መከተል የለብሽም። ለዛ ነው አምላካችን ታዲያ አምላክ ይሄ ይገባዋል ወይ ሲባል ጭራሽ አይገባም። አምላካችን አላህ እንደውም ብሎ ነው የሚያስቀምጠው ወማ የንበጊ ሊራህማን አን የተኺዘ ወለዳ ይላል። አርራህማን የአዛኙ አምላክ የአንዱ አምላክ ልጅ ከመያዝ አይገባው ማለት ለምንድን ነው የሚገባው? ለምን የሚወላለድ ይመስላል? የሆነ ክርስቲያን አምላክ ልጅ አለው ሲልሽ ለምንድን ነው የሚኖረው? ይሄ ውሸት ነው። ምንም የሚያደርገው ነገር አይደለም። ይሄ ዝም ብሎ ይሄ ሰዎች ሲፈላሰፊያን ቤተሰብ አታምልኪ አእምሮች ላይ ሰርተው ያስቀመጡት ይሄ በጣም ፍጹም ስህተት ነው። አምላክ የሚዋለድ አይደለም። ለዛ ሱረቱ መርየም ምዕራፍ 19 ቁጥር 88 ላይ አላህ ራሱ ሲናገር ምን አለ? ወቃሉ እንትን ብለው አሉ አለ አርራህማን ልጅ ያዘ ያለው። ከዛ ምን ብሎ አስቀመጠ? ለቀድ ጂእቱሙ ሸይአን ኢዳ አለ።
በጣም የከበደ ነገር የተናገራችሁታል። ምክንያቱም አምላክ ልጅ አለው ማለት በራሱ በጣም ከባድ ነገር፣ ጉልበት ያንሰዋል እንደማለት ነው። ተተኪ ያስፈልገዋል እንደማለት ነው። ያነሰው ነገር አለ እንደማለት ነው። ብቻውን ሆኖ ማድረግ አይችልም ማለት ነው። ይሄ በጣም ከባድ ነገር ነው። ከዛ ለዛ ነው እዛው ዝቅ አለና ምን አለ? ለአራህማን ልጅ ከመያዝ የጠራ ነው አለ። ስለዚህ አምላክ ልጅ አለው የሚልሽ የትኛውም ሃይማኖት የተሳሳተ ሃይማኖት ነው። አንቺ አሁን ልጅ የምትወልጅበት ምክንያት ይኖርሻል፣ የሆነ ነገር ይኖርሻል። ልጅ የምትወልጅበት አምላክ ለምንድን ነው የሚዋለደው? ይሄ ከመነሻው ኢሎጂካል ነው፣ ከመነሻው ማለት ነው። ከዛ ይሄ የመጀመሪያ ምክንያቱም በምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይእ ለሱ ምንም አይነት ምሳሌም የለውም ከመነሻው። በአስተሳሰብም በአኗኗርም በምናምን አይነት ተደርጎ ልክ ምድር ላይ የታየው ነገር አሁን ማርያምን እንደሚያስገቧትና የአምላክ እናት ብለው አሁን እኮ ሞላ እኮ ማርያም የአምላክ እናት ሆነች፣ አብ አለ፣ ኢየሱስ አለ፣ ቤተሰብ ማለት ነው። ፍጥረት ዓለሙ ላይ ጭንቅላታቸው ላይ ያለውን ነገር ቤተሰብ ነው የሚመሰረቱት ዓለም ላይ። እንደዚህ አይነት ሃይማኖት ሰዋዊ ሃይማኖት መሆኑ የምታውቂው በቀላሉ ይሄ መጀመሪያው ነው። ስለዚህ አሁን ስለ አምልኮ ሲባል እንዴት ነው ሰዎች የሚድኑት በእስልምና ካልሽ እነዛ ያመኑ አካላት ለምሳሌ በነቢያት ማመን፣ እኛ ትክክለኛውን እስልምና ማለት የነቢያት ሃይማኖት ነው፣ አዲስ ሃይማኖት አይደለም። የእነ አብርሃም እነ ይስሐቅና ያዕቆብ አምላክ ልጅ አለው ብሎ አላስተማሩ። ይሄ ሁሉ የመጣው እዚህ ክርስቲያኖች እዚህ ቤተክርስቲያን ላይ የተማርሽው ነገር እንጂ የትኛውም ነቢይ አምላክ የባህድ የወለደው ልጅ አለው ምናምን እንደዚህ ያስተማረ የለም። ይሄ ፍጹም ስህተት ነው። ስለዚህ እነዛ የሚድኑት እነማን ናቸው? ሰር ሱረቱል በቀራ ምዕራፍ 2 ቁጥር 25 ላይ ወበሽር الذين آمنوا وعملوا الصالحات እነዛ ያመኑ መልካም ስራም የሰሩ ምን ያደርጋሉ ሲባል አነ ለሁም ጀናቲን ተጅሪ ሚን ታህቲሃ الانهار ገነት አላቸው በውስጧም በጣም ውብ ነገር ያለ ነገር የተለያዩ ነገሮች አሉ እዛ እና ገነት ውስጥ ቃል ይገባል። እነዛ አማኞች ማለት ነው። ሲያምኑ ምን አንዱን አምላክ በብቸኝነት ማምለክ ነው። አምልኮ ሲባል ለማንም አይሰጥም፣ ለመላእክት አይሰጥም፣ ይሄ ለሰዎች ምናምን ለእንደዚህ እንደዛ አይቀርብም። ተረዳሽኛ? ምንም ጭራሽ አይቀርብም እንደዚህ አይነት ነገር ማለት ነው። ለአምላክ ብቻ ነው። ለዛ ነው እኛ ሰላት ስንሰግድ ኢያከ ነዕቡድ ወኢያከ ነስተዒን፣ አንተን ብቻ እንማጸናለን፣ አንተን ብቻ እንጠይቃለን። አንዱን አምላክ ብቻ ነው፣ አንዱ አምላክ ብቻ ነው ቻይ። ኢየሱስ ራሱ አምላክ ላይ ጥገኛ ነው። ሁሉም የኢየሱስ እናቱም አምላክ ላይ ጥገኛ ነው። ሁሉም አምላክ ላይ ጥገኞች ናቸው። ስለዚህ ይሄኛውን ነገር በደንብ ልብ ልትዩ ይገባል። ስለዚህ ክርስትና ሰው ነው የሚያመልከው። በቃ ክርስቲያኑ ስትሆኚ ሰው ነው የምታመልኪው። ማርያም የወለደችውን ልጅ ነው የምታመልኪው። ከዛ ሄደሽ ስትጠይቂያቸው አይ ሰው ብቻ አይደለም ይልሻል። እዛ ሂንዱይዝም ጋር ስትሄጂ ከብት ምናምን አንጠልጥለው ብታያቸው ከብት እኮ ነው የምታመልኩት ስትያቸው ሊታገሉሽ እኮ ይሞክራሉ። አይ ከብት አይደለም ማታ ማታ ነፍስ ይገባበታል ምናምን ብለው ሊዘባርቁልሽ ይችላሉ። ሰው ሁላ የተናገረውን ነገር የምትቀበይ ከሆነ ችግር ነው። አእምሮሽን ማየት ያስፈልጋል። ሰው ከብት ካመለከ በቃ ከብት ፍጡር እያመለከ ነው። ኢየሱስ ከማርያም የተወለደ ሰው ነው። በቃ ሌላ ምንም አይደለም፣ ምንም ነገር አይደለም። አለቀ። ሰው አታሉ ሰው ካስመለከሽ ከባድ ነው የሚሆነው። በቃ ትክክለኛ ነቢያትን ሳትክጂ አምላክ ላይ ሳታጋሪ በቃ በትክክል በቃ ትክክለኛው መስመር ይዞ መሄድ ሰው ሁላ ከብዶት ነው ያለውና ትክክለኛው መስመር ይዞ እና አብርሃም እና ይስሐቅ ያመለኩትን ሃይማኖት አሁን አብርሃም ምናምን እንደዚህ አያውቅም። ለምሳሌ ኢየሱስ ተወለደ ምናምን አብ ወልድ መንፈስ ቅዱስ እንደ ጭራሽ እንደዚህ ሰምቶ ማያውቅ የለም። እንደዚህ እነ ሙሴ ምናምን አንዱን አምላክ ነው ሲያመልኩ የነበረው። ይሄ እንዳለ ተቀያይሮ ነው አሁን መላእክት ጋር ምናምን አምላክ ሁላ መሳል ተጀመረ። ጭራሽ ማለት ነው አምላክ ሁላ መሳል ተጀመረ በፒክቸር ማለት ነው። ሶስት ሽማግሌዎች ተቀምጠው ተባብሶ ማለት ነው። ከዛ አምላክ ራሱ ሰው ተሸክመው መባል ተጀመረ። ገብረ መንፈስ ቅዱስ መጥቶ ሲሸክማቸው ነበረ። ከዛ እነሱም ደግሞ በሰማያት ወደ ሰማይ እየተሸከሙ አደረሱ ተራ በተራ ተብሎ ተቀለደ። የባሰ ማለት ነው። መጽሐፉን ከፍቼ ላሳያችሁ ይችላል። ተራ በተራ ገብረ መንፈስ ቅዱስ በጀርባ እያዘለ ያደርሳቸው ነበር። ሰው ሁላ ብዙ ነገር ነው የሚዘባርቀውና ትክክለኛውን ሃይማኖት መቀበል ከፈለግሽ እስልምና አንዱን ሃይማኖት ነው። በኋላ ግን ማትቀበይ ከሆነ ግን ሞተሽ ስትነሽ አምላክን ታገኘዋለሽ፣ ወደድሽም ጠላሽም። የዛ ሰዓት ላይ ለምን እንደወለደ ታስረጃዋለሽ። ለሱ ወልደሃል ለምንድን ነው የወለድኩት ቢልሽስ፣ ለምንድን ነው የምወልደው፣ እንዴት ይሄን ተቀበልሽ ቢልሽስ፣ የሚዋለድ አድርገሽ ተገደልክ ብለሽ ስታገኘው ለምንድን ነው የምሞተው ቢልሽስ፣ እኔ እኮ አምላክ ሞቷል ስትባይ እንዴት ትቀበያለሽ ቢልሽስ፣ ከባድ ነገር እኮ ነው። አሁን ሞታችሁ እናንተ የሚገጥ ቀላል ነገር አድርጋችሁ ነው የምታመጣው። ስትሞቱ አምላክን እኮ ሞታል ልትሉት ነው አንተ ሟች ነህ ለማለት ሰው እንዴት ነው እንደዚህ እንትን የሚለው? ተዋልደሃል ለማለት ማለት ነው። አቅም አንሶ ተዋልደሃል እንደማለት እኮ ነው። ሰዎች መጥተው ወጉህ በጦር ወግተውሃል እንደማለት። በጣም ከባድ ነገር ነው ይሄ። ስለዚህ እንደዚህ አይነት ሪስክ ውስጥ አትግቡ። አንዱን አምላክ በፍጹም ልብሽ ማመን ከፈለግሽ እስልምና ትክክለኛ ሼም። ሰላም አለይኩም አብዱልከሪም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤም ጋር ነበር። ኤም ጋር ልጨርስ ነው ልነግርህ ነው። ይቅርታ መሰለኝ አብዱ ከኤም ጋር ማለት ነው ግንኙነት
እኮ እያስረዳሁት ነው። እሺ ቀጥይ። ልጅቷ እህቴ ናት። ሙስሊም ነበረች። ቤተሰቦቿ ሁሉ ሙስሊም ናቸው። ያው ዘመድ ጋር ወስዷት ነው ያከፈሯት ማለት ነው። እና ምንም ስለ እስልምና የምታውቀውም ነገር የለም። ያው ስለ እነሱም ምንም የምታውቀው ነገር የለም። አሁን ጴንጤ ናት። እንድትማር ነው ማለት ነው። በቃ ተማሪ እና እንደዚህ እንትናት እንደዚህ እንትናት ማለትም ያው እስልምና ያልሽው ነገር ይሄ ነው። በአጠቃላይ እስልምና የእነ አብርሃም የእነ ይስሐቅ የእነ ያዕቆብን ትምህርት የነቢያትን መንገድ የያዘ ነው። አምላክ በፍጹም የሚመለክበት ሰው የማይመለክበት ኢየሱስ ያስተማረውን ትምህርት ራሱ ያ ነው። ኢየሱስ አምልኩኝ ብሎ አላስተማረም። ሁለተኛ አምላክ አይሞትም ከመነሻው። እንደዚህ አይነት ትምህርት ማን ያስተማረው? እርሱ ብቻ የማይሞት ነው ይላል። አምላክ ይሞታል? አይሞትም። ተረዳሽኛ? አናግሪኝ ማይክ ከፍተሽ። አምላክ አይሞትም። የመጀመሪያው ነገር ኢየሱስ ሞቷል የሚሉትም ነገር ምንም ማስረጃ የላቸው። እስኪ በአይን ያየ አካል አለው ብለሽ ብትጠይቂ የለም ማስረጃ የላቸው። ከዛ ኢየሱስ ስለመሰቀሉ የሚናገር ምንም ነገር የለም። የጽሁፎች ናቸው፣ ከጊዜያት በኋላ የመጡ ጽሁፎች ናቸው። እነዚህ ነው በዘመኑ የነበሩ ራሱ አይደሉም ከመነሻው። ሲቀጥል ደግሞ ይሄ ራሱ ኢሎጂካል ነው። ይሄ ወሬ ራሱ ለምን እንደተቀበልሽው አላውቅም። አንደኛ አምላክ ኖ ለምሳሌ ጥያቄ ልጠይቅሽ። አምላክ እንደዚህ እንደማይል ልንገርሽ። ማይክሽን ክፈቺ። እሺ አሁን ለምሳሌ እኔ አንቺን ብገልሽ አምላክ ይቅር ብሎኛል ማለት ነው ደሙን አፍስሶ? እንደዛ ያኔ በዛን ጊዜ የነበረውን ኃጢአታችንን እንትን ብሎ እኛ ደግሞ ኃጢአት እንትን እንዳንሰራ ጸሎት እያደረገን ወደ አምላኩ እንድንጠጋ አስተምሮን። አሁን እኔ አንቺን ለምሳሌ አሁን ዝም ብዬ እንደፈለኩ ለምን አመልካለሁ ታዲያ? ከዚህ በኋላ ድኜ ከሆነ እንደፈለኩ አልሆንም እንዴ? ዝሙት እንደፈለኩ መስራት፣ መግደል፣ መስረቅ ምናምን እንደፈለኩ ለምን አልሆንም? ተከፍሎልኝ የለ? ተከፍሏል። ግን ደግሞ እኛ እንትን ኃጢአት እያባረረን ወደ እነሱ እንድንቀርብ እንጂ እኛ ለዘላለም ከኃጢአታችሁ አድኛችኋለሁ እሱን አይደለም። የለም እንደዛ ነገር ተይው። የለም እንደዚህ እነሱ ዝም ብሎ የነገሩሽ ነው። አሁን የነገሩሽን ፓርት ላይ እኮ ስህተት እንደሆነ እኮ ላስረዳሽ ነው። እኔ ለምሳሌ ዝሙት ሰራ እንደፈለኩም ሰው ብገል ሰው ብጨርስ ኢየሱስ ሞቶልኛል ብዬ ካመንኩኝ በቃ ይሄ የተሳሳተ ነገር ነው። እሺ ሰው አንቺን አሁን ዝም ብሎ ነፃ ለማድረግ ፈልገው ነው። ገባሽ? ዝም ብለሽ በቃ እንደፈለግሽው ነው ለማለት ነው። እንደዚህ አይነት ትምህርት የለም። ኢየሱስ አምላክን ስለሚያመልክ እንደዳነ ላሳይሽ መጽሐፍ ቅዱስ ላይ እንደዛ ባሳይሽ እሱ ራሱ ሄዳ ነው ይሄን አሳይችልም እንዴ? ዝም ብሎ ኢየሱስ ራሱ ሄዳ ነው እሱ ራሱ እንትን ዘውትር አምላክ እንትን ብሎ ስለሚያደርግ ነው። ላሳይሽ አውጥቼ እንደዚህ አይነት ቀልድ አለ። እሺ ኢየሱስ ማለት ኢንሳን ነው። ኢየሱስ የሚሉት እነሱ ቆይ አንዴ። እሺ ትልቁ ላይ አድርጉኝ አንዴ። ካሜራ ከፍቼ ላሳያት። ይታይሻል? እንትና ማን ይታይሻል? አዎ ይታያል። አሁን እዚህ ጋር ስትመለከች ኢየሱስ ምን አለ? የላከኝ ከኔ ጋር ነው አለ። እኔ ደስ የሚያሰኘውን ዘውትር እንደሆነ ታውቂያለሽ፣ በየጊዜው ማለት ነው። ባሻ ዘውትር ደስ የሚያሰኘውን አደርጋለሁና ብቻዬን አይተውኝም አለ። አይተሻል? ኢየሱስን ብቻውን ማይተው ለምንድን ነው? ዘውትር አምላክ ደስ የሚያሰኘውን ስለሚያደርግ ነው። ዘውትር በየጊዜው እንጂ እሱ ራሱ ለራሱ መዳን ዘውትር ባያመልክ ምን ይፈጠራል ካልሽኝ አምላክ ይተወዋል። ኢየሱስ ምን አለ? እኔን ብቻዬን ማይተውኝ ዘውትር እሱ ደስ የሚያሰኘውን ስለማደርግ ነው አለ። ዮሐንስ ወንጌል ምዕራፍ 4 ላይ ደግሞ እኛ ለምናውቀው እንሰግዳለን አለ። ኢየሱስ እንደሚሰግድ ተናገረ። ዘውትር ደስ የሚያሰኘውን ስለማደርግ ነው አለ። ኢየሱስ ራሱ ኢየሱስ ራሱ እዚህ ጋር እናንተ ለማታውቁት እኛ ግን መዳን ካይዶን ለምናውቀው እንሰግዳለን ብሎ ተናገረ። ኢየሱስ ይሰግዳል፣ ለአምላክ ነው በየጊዜው የሚሰግደው። በየጊዜው የሚያለቅሰው ለዛ ነው። ይሄን የሚያለቅሰው ለማስተማር ነው ምናምን ነገር አለች። ለማስተማር አይደለም። ይሄው ራሱ እኮ ተናገረ። ለማስተማር ሳይሆን ይሄንን ባላደርግ አምላክ ይተወኛል አለ። ይታይሻል? ይሄን ዘውትር አደርጋለሁና አምላክ አይተወኝም። አምላክ ማይተው ለምንድን ነው? ዘውትር ስለሚያመልክ ነው። ትክክለኛው አስተምሮ ይሄ ነው። አንቺን አምልከሽ ዘውትር እንትን ብለሽ ነው እንጂ ይሄ ዝም ብሎ እንደ ቀልድ አበበ ሰበላ ይሄ የሰባኪዎች ነው። እሺ ዝም ብለው ሃይማኖታቸው ላይ የሆነ እንትን ለማለት ምናምን ዝም ብለው ሰውን ለመሰብሰብ ምናምን እንትን ያሉት ነው። ይሄ የሰበኩ የተሳሳተ ነገር ነው የሰበኩ። ኢየሱስ ራሱ የዳነው
አምላክ ይተወዋል ባያመልክ ማለት ነው። ኢየሱስ ራሱ ባያመልክ አምላክ ይተወዋል። ቃል ራሱ እኮ ነው ያለው ዘውትር ስለማደርግ አምላክ አይተወኝም ማለት። ከዚህ በላይ ምን ላምጣልሽ? ኢየሱስ ራሱ የዳነው በራሱ ስራ ነው። እሱ ራሱ የዳነው ማለት ነው። እሱ ራሱ ኢየሱስ ራሱ የዳነው ራሱ ሌላውን ተይው። እሱ ራሱ የዳነው በዘውትር ስለሚሰራ ነው። ከዛ እሱ ራሱ የተናገረውን ጋር ስለ ሌሎች ዮሐንስ ወንጌል ምዕራፍ 20 ላይ ሲናገር እንትን ላይ ዮሐንስ ሳይሆን ዮሐንስ ወንጌል 15 ላይ ፍሬ የማያፈሩ ነገሮች ይቆረጣሉ ብሎ ተናግሯል። መዳን የሚፈጽም የሚሰራ ነገር ነው ሲጀመር። ኢየሱስን ማወቅ ማለት ደግሞ ያስተማረው ማወቅ ነው። አምላክ ነኝ ብሎ ነው የተናገረው እንጂ ይሄ ሞቶ መሰቀል ምናምን ደም ፈሶ ድኖ ምናምን ዝም ብሎ ነገር ነው። ጭራሽ ያሌለ ነገር ነው። እሱ ራሱ እንኳን ሰው ሊያድን እሱ ራሱ በስራውን ሄዳ ነው። እሱ ራሱ ኢየሱስ ራሱ ምን ትያለሽ? ሰው ቆይ በራሱ ማይድን አካል አምላክ ነው። አሁን ኢየሱስ እኔ ዘውትር ባላደርግ አምላክ ይተወኛል አለ። አምላክ ተወኩ ጋንም ይገባል ማለት እኮ እኔ ዘውትር አምላክን ስለማመልክ ነው አምላክ ማይተወኝ አለ። ይሄ በራሱ እኮ ፍጡር መሆኑ ከዚህ በላይ በስራ አንዱን አምላክ አምልኮ እንደሚድን ከዚህ በላይ ምን ባያመልክ ያው አምላክ ይተው ነበር፣ በአምላክ ይተው ነበር። ለዛ ነው እንትን ላይ በነገራችን ላይ ኢሳይያስ 42 አንድ እኔ ደስ የሚያሰኘኝ ባሪያዬ ብሎ ይናገራል። ቁርአንም ላይ አምላካችን አላህ ኢየሱስ ባሪያ ከመሆኑ አይጠየፍ ነበር። በጣም አምላኪ እንደነበረ አምላክ ተደስቶበታል። የአምላኪ ነበረ፣ እናንተ እንደምትሉት አልነበረ። እንደዚህ አይደለም ያስተማረው። ስለዚህ ይሄኛውን ነገር በደንብ ልብርቱ ይሄ ወሬ መንገድ ላይ ምናምን የሚነግሩሽን አትመኝ። እሺ የሆነ ነገር ስታገኝ መተሽ መጠየቅ። ስለዚህ አሁን ይሄኛው ነገር ነውና ምን የምትዩ ነገር አለ? የምትዩ ነገር ቀጥይ ነገር ጠይቂ። ነፃ ሁኚ። ነፃ ሆነሽ ጥያቄ ጋር አመሰግናለሁ። ኢየሱስ ኢየሱስ ህይወት እንደተቀበለ ታውቂያለሽ? አምላክ ነው ህይወት የሰጠው። እንዴት ታዲያ ይመለካል? በራሱ ህይወት ያሌለው አካል እንዴት ታመልኪያለሽ? ሰው በራሱ ህይወት ካሌለው ይሄ ከባድ እውቀት እኮ አይጠይቅ። ህይወት የተቀበለ አካል እንዴት ነው የምታመልኪው? እሱ ራሱ እኮ ህይወት ጠይቅ ሌላን አካል ይጠይቃል። ለምሳሌ እንዴት አድርጌ ላስረዳሽ? ለምሳሌ በውሃ ላስረዳሽ። ውሃ የሚጠማው አካል ሆኖ ውሃ እሱ ራሱ ከሆነ አካል የሚጠይቅ አካል ሆኖ አንቺ እንዴት ሆነሽ ነው ታዲያ ያ አካል ውሃ ሰጪ ነው ብለሽ የምታምኘው? ፍጹም ውሃ ሰጪ ነው ብለሽ ልክ እንደዛ ማለት ነው። እሱ ራሱ ህይወት ተቀባይ ነው። ሟች የሚሆነው ለዛ ነው። ህይወት ስለተቀበለ ነው ሟች የሆነው። ይሞታል። ቤትኛው ሁላችንም እንሞታለን። ለዛ ነው አምላካችን አላህ ምን አለ? ወተወከል አለል ሐይ الذي لا يموت አለ። በማይሞተው ተመካ። ይኸውልሽ እስልምና ላይ ስገርኛ በማይሞተው ነው የምንመካው። በማይሞተው ማለት ነው። እኔ ሙታንን እኛ አምላካችን ሙታን መንደር አንፈልገው። የመቃብር መንደር፣ ሙታን መንደር እዛ አካባቢ የሚፈልግ አምላክ የለንም። እኛ ሙታን መንደር ፍጡራን ነው የሚኖሩት። ሙታን መንደር ማለት መቃብር ስፍራ ኤከሌ ነበረ ከተባለ በቃ ሙታን ነው። ኦልሬዲ ሙታኖች ናቸው እዛ የሚኖሩት። ይሄ መሞት ምናምን እንዲህ ነገር ማይነካው ይሄ አምላካችን ያ ሙታን መንደር አንፈልግ። አረ ከዚህ ውጪ በፈጠረሽ አምላክሽን መቃብር ስፍራ አትፈልጊያለሽ? በፈጣሪ ከዚህ ውጪ